እኛ ከቤተ ክርስቲያን ቦታ ላይ አንሄድም። እዚህ ቁጭ እንላለን። አለሽ ተበረቻለሽ አይዞሽ እሺ ከከብቶች ጋር ሰራችሁ ወስደው ከዛ እናንተ እንዴት አድርጓችሁ አንበረከኳችሁ? በጣና ሳተላይት ቴሌቪዥን ላይ አንድ ዶክመንት ተሰምቷል። እሱ ምንድነው? በምዕራብ ሸዋ ናኖ ሰዎች ተገደሉ የሚባል ዜና በተለይ ኦኤምኤን በስፋት ሲያራግቡ ነበር። ይሄ ጽንፈኛ የሚዲያ ቅስቀሳ በዋናነት ገዳዮቹ የፋኖ እንቅስቃሴ አድርጎ ለመሳል ከፍተኛ ቅስቀሳ በማህበራዊ ሚዲያ ሲዘግብ ነበር፣ በሚዲያውም ሲዘግብ ነበር። እሱ ብቻ አይደለም። የዚህ ሚዲያ ዋነኛ አክተር የሚሆነው ኦፌኮ መግለጫ ሰጥቷል። በመግለጫው ላይ በምዕራብ ሸዋ ናኖ ወረዳ ላይ የተፈጸመው ግድያ ከፋኖ ጋር ለማያያዝ የሞከረበት ሂደት ተስተውሏል። የሚገርማችሁ የዚህ ወረዳ ኃላፊ መጀመሪያ ቢቢሲ ደውሎ ጠይቆት የዜና ሪፖርት ተሰርቷል። በዛ ዘገባው ምንድነው የተባለው? በዋናነት ሟቾቹ የተፈጸመባቸው ጥቃት እዛው በአካባቢ ላይ ያለ የእርስ በርስ ጉዳይ እንደሆነ፣ ከዚህ በፊት በእርቅ በሽምግልና ለመፍታት የደረገ ሙከራ ባለመሳካቱ ግን እርስ በርስ የሆነ ግጭት እንደሆነ፣ ከዚህም በፊት የነበረ ግጭት እንደሆነ ፍንጭ ሰጥቶ ተዘግቧል። ይሄ ዘገባ ኦኤምኤን የዘገበውን የመጀመሪያውን ዘገባ የሚያፈርስበት ሆኗል። ስለዚህ የውሸት እንደሆነ ግልጽ ነው። ዋና የተፈለገው እዛ አካባቢ ይሄን እንግዲህ የፈጸመው የአማራ ኃይሎች ናቸው በሚል የበቀል እርምጃ ለመውሰድ ሰውን ለማነሳሳት ለማስቆጣት የሚደረግ ነው። ለዛ ደግሞ በተለያየ ዩኒቨርሲቲ ላይ በተለይ አምቦ ዩኒቨርሲቲ ጨምሮ አንዳንድ ወጣቶች ሰላማዊ ሰልፍ ሁሉ ወጥተው ነበር በዚህ ቅስቀሳ። ይሄ ቅስቀሳ ታጥፎ የአካባቢው ኃላፊ በጣና ሳተላይት ቴሌቪዥን ገብታችሁ ማየት ትችላላችሁ። እንደዘገበው በትርጉም እንደዘገበው የፈጸሙብን ኃይሎች ላይ አውቀናቸዋል፣ እርምጃም እንወስዳለን፣ እንበቀላቸዋለን። ከዚህ በኋላ በሬ ያለ በሬህን ሽጠ መሳሪያ ግዛ፣ ታጠቅ፣ እኛም እናስታጥቃቸዋለን። ይሄ መንግስት የእናንተ መንግስት ነው፣ የእናንተ ጠባቂ ነው። ስለዚህ ለሚፈጸመው የበቀል እርምጃ ሁሉም ሰው ይነሳሳል። ከዚህ በኋላ ከነዚህ ሰዎች ጋር እንዳትገበያዩ። ኦሮሚያ ክልል የተላለፈው አዲስ ውሳኔ የኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ ሉሌሳ በቅርቡ ያደረጉት የጦርነት ቅስቀሳን ተከትሎ በዞኑ የተፈጠሩ አሳሳቢ ጉዳዮችን የጣና ቴሌቪዥን ምንጮች አድርሰውናል። አካባቢው አሳሳቢ ሆኗል የሚሉት ምንጮቻችን በዚህ ሰዓት የተላለፉ ውሳኔዎችንም በዝርዝር ገልጸዋል። አቶ ወንዱ አፍራሽ የጦርነት ቅስቀሳ ማድረጋቸውን ተከትሎ የክልሉ መንግስት እርምጃ ይወስድባቸዋል ተብሎ ሲጠበቅ፣ ነገር ግን በተቃራኒው በአካባቢው የሚኖረውን የአማራን ሕዝብ በተቀናጀ መንገድ ማጥቃት ተጠናክሮ መቀጠሉንና ቀጣይ አደጋዎችም አንዣበባቸውን ምንጮቻችን ተናግረዋል። በዚህም መሰረት በምዕራብ ሸዋ ኖኖ ወረዳ ዙሪያ የሚኖሩ አማሮች የግል ትጥቃቸውን እንዲፈቱ ተደርገዋል። ማንኛውም የአማራ ተወላጅ ምንም አይነት የግል ትጥቅ እንዳይኖረው ቤት ለቤት እየገቡ መንጥረው ወስደዋል ብለዋል። ከዚህ በተጨማሪም የኖኖ ወረዳ ዋና አስተዳዳሪ አቶ ወንዱ አፍራሽ አቅም ለሌላቸው ወጣቶች ገንዘብ ያላችሁ መሳሪያ ገዝታችሁ ስጡ ብለው ባዘዙት መሰረት እያንዳንዱ የአካባቢው ባለሀብት 10 ክላሽ ገዝቶ ወጣቶችን እንዲያስታጥቅ ተወስኖበታል። ማንኛውም የኦሮሚያ ክልል ተወላጅ ወጣት ወደደም አልወደደም መታጠቅ ይኖርበታል የሚል መመሪያ ወርዷል ሲሉ አሁናዊ ሁኔታውን ገልጸውታል። ከቀናት በፊት ደግሞ ከአዲስ አበባ ተነስተው ወደ ወሎሶ ከተማ ያቀኑ 7 ሰዎችን ከመኪና አስወርደው ለአንድ ቀን
ቀን ካሰሯቸው በኋላ ገድለዋቸዋል። ከሟቾቹ መካከል ሁለቱ የደብረ ብርሃን ከተማ መታወቂያ የያዙ ሲሆን አንዱ ከጎጃም አማራ የሄደ መሆኑን መታወቂያው ያመላክታል። ቀሪዎቹ 4 ሟቾች ደግሞ ሴቶች ሲሆኑ በጉራጌ ዞን የዳርጌ አካባቢ ነዋሪዎች እንደነበሩ ከመታወቂያቸው የተገኙ አድራሻቸው ያመላክታል። ታገቱት ሰዎች ማዞሪያ ልዩ ስሙ ባህር ዛፍ ተብሎ በሚጠራው ቦታ መሆኑን ተናግረዋል። ድርጊቱን የዘር ማጥፋት ጅማሮ ነው የሚሉት የጣና ቴሌቪዥን ምንጮች ከዘር ማጥፋት ጅማሮች መካከል አንዱ ሊጠፋ የተፈለገውን ህዝብ መለየት ነው። ለይቶ ማስቀመጥ በጅምላ ለመጨረስ ያመቻል። በዚህም መሰረት በአካባቢው የአማራ ተወላጆችና የኦሮሚያ ተወላጆች የሚገበያዩበት ገበያ እንዲለይ ተደርጓል። ይህ ደግሞ በግልጽ የዘር ማጥፋት ልምምድ ነው ብለዋል። አማራውን እንዳይደርስበት የተደረገው ገበያ ቦታ በአማያ ወረዳ የሚገኘው ቆጣ ቀበሌ ሲሆን አማራው እንዳይገባ ተደርጎ የአካባቢው ተወላጆች ብቻ እንዲገበያዩበት መደረጉን ምንጮቻችን ገልጸዋል። ከደቡብ አፍሪካው አፓርታይዳዊ ስርዓት ተሞክሮ የተወሰደበት አስከፊ ልምምድ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ቀጣዮቹ ጊዜያት አስፈሪ ስለሆኑ የሀገር ውስጥና የዓለም አቀፍ ተቋማት እውቅና እንዲኖራቸው አድርጉልን ሲሉ ምንጮቻችን ስጋታቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የኖኖ ወረዳ አስተዳዳሪ ከዚህ በፊት የተናገሩትን ንግግር ተከታትለን እንመለስ። የአማራ ነፍጠኞች የአማራ ጽንፈኞች እንደማለት ነው። የአማራ ጽንፈኞች መንገድ ሀዲዎች ያሉ አልፎ ሀዲዎች መንገድ ሀዲዎች እንሰራለን ብለው አስቀመጥናቸው እንጂ ውስጣችን ሆነው የሚወጉን ከሆነ እኛ እናውቅበታለን። እንደወጉን አይደለም ባሉበት እናጠፋቸዋለን ነው። ባሉበት ቦታ እናጠፋቸዋለን ይላል። ለማንኛውም ህዝባችን እንኳን አወቀው ከውስጣችን የራሳችን ሸኔና የአማራ ጽንፈኛ ፋኖ ህዝባችንን እያረዱ መሆኑን ካወቀ ህዝባችን ይሄ ከተገነዘበ ለእኛ በቂ ነው እና ህዝባችንን ማስታጠቅ በጣም ቀላል ነገር ነው። ህዝባችንን እናስታጥቀዋለን። አሁን የያዛችሁ ዱላ ወደ ክላሽ ይቀየራል። ክላሽ ታጥቃችሁ ይሄንን ኃይል ራሳችን ቦታ ቁጭ ብሎ የሚወጋን ኃይል እንደመስሰዋለን ይላል። ወጣቶች በጣም ቀላል ነገር ነው። አሁን የያዛችሁት ብትር ወደ ክላሽ ይቀየራል ይላል። አሁን ብዙ ወጣቶችን ነው ያለው። ይሄ የያዛችሁ ዱላ ወደ ክላሽ መቀየር በምክንያት የለም። እንደስከዛሬው ይሄን መሳሪያ ከየት አመጣህ ብሎ የሚጠይቅበት ያ ዘመን አልፏል። አሁን ላይ መንግስት ሙሉ በሙሉ እስከሚያስታጥቃችሁ ድረስ በራሳችሁ ገዝታችሁ መጠቀም ትችላላችሁ። ነበር ያለ ከፈለገ አንዱን በሬ ይሸጣል፣ ወጣችሁ ሸጣችሁ ክላሽ ብዙ ክላሽ ማለት ልጅ ነው ማለት ነው አይደል ይላል። ክላሽ ማለት እንደ ልጅ ነውና ክላሻችሁን ያዙ፣ ትከበሩበታላችሁ። በውስጣችን ያለውን ይሄን ጽንፈኛ ታጠፉበታላችሁ። ሲቀሰቅስ ነበሩ። ይህንን ቅስቀሳ የሚቀሰቅስ ሰው ያውም በሚዲያ ላይ ወጥቶ እርምጃ እንኳን አልተወሰደበትም። እንግዲህ ሐሰተኛ ቅስቀሳ ምናምን የጥላቻ ቅስቀሳ እያለ ህግ የሚያወጣ ስርዓት ይሄ ሰውዬ የሚቀሰቅሰው ቅስቀሳ ግን ንጹሃን ላይ የሚፈጸም ቅስቀሳ እስከሆነ አማራዎች ላይ የሚፈጸም እስከሆነ በኦርቶዶክስ እምነት ተከታዮች ላይ የሚፈጸም እስከሆነ ድረስ ህጋዊ ቅስቀሳ ነው። እንደዚህ አይነት ቅስቀሳ በመቀስቀስ የማነሳሳት ስራ ሲሰራ ነበር። ሰሞኑን ነው የምነግራችሁ። ከዚህ ግድያ ቀደም ብሎ 2 ቀንና 1 ቀን